ኪታቡል ጂሃድ ላይ ስለ ጂሃድ ስለ ትግል የሚያወራው ላይ الحديث الثالث عشر بعد 400 ከ400 በኋላ 13ኛው ሐዲስ ላይ وعنه ይላል وعنه ብሎ ያመጣው አብዱላህ ኢብኑ ዑመር ረዲየላሁ ዐንሁ ነው أن رسول الله صلى الله عليه وسلم قسم في النفل للفرس سهمين وللرجل سهما እንግዲህ በምርኮ ጉዳይ ላይ የሚከፋፈለውን ክፍያ ነው ያመላከተን ያለው ረሱል ሰለላሁ ዐለይሂ ወሰለም አከፋፈሉ في النفل سهمين في النفل للفرس لفرس سهمين ሁለት ዕጣን ሰጡ ነፍል ማለት ተጨማሪ ስጦታ መስጠት ነው وللرجل سهما ለሰውየው ደግሞ አንድ ዕጣ ሰጡት ማለት ነው ምን ማለት ነው በአጠቃላይ ፈረስ ያለው ሰው በምርኮ ላይ ስንት እጅ ያገኛል 3 እጅ ያገኛል ሰህመይኒ ለምኑ ለፈረሱ ሰህመን ደግሞ ለማን ለሰውየው ስለዚህ ፈረስ ይዞ የሚዋጋ ሰውና በባዶ በእግሩ የሚዋጋ አንድ አይደለም ፈረስ ይዞ የሚዋጋ ሰው መጨረሻ ላይ የሚሰጠው 3 እጅ ነው ሁለቱ የፈረሱ ድርሻ ነው አንዱ የሱ ድርሻ ነው ፈረስ የሌለው ሰው ግን ሲዋጋ የሚሰጠው ስንት ድርሻ ነው አንድ ድርሻ ነው ማለት ነው በሐዲሱ መሰረት ስለዚህ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም قسم في النفل للفرس سهمين وللرجل سهما ፈረሱ ሁለት እጅ ሰጡ ዕጣን ማለት ነው ወለረጁሊ ለሰውየው ደግሞ አንድ ዕጣን ሰጡ አንድ ዕጣ ማለት ነው አንድ ድርሻ ሰጡ ብለው አብዱላህ ኢብኑ ዑመር ረዲየላሁ ዐንሁማ በዚህ መልኩ ተናግረዋል ነፍል የሚባለው ነገር እንግዲህ ከአጠቃላይ ገኒማ የሚለው ውስጥ ይካተታል ነገር ግን ያለ ምርኮ ማነው ያለ ጦርነት የሚገኙ ነገሮች ላይ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በዚህ መልኩ ያከፋፍሉ ነበር يسألونك عن الأنفال قل الأنفال لله والرسول ብሎ አላህ ሱረቱል አንፋል ላይ መግቢያው ላይ እንደተናገረው ማለት ነው ቀጣይ ሐዲስ አንድ ላይ እናየዋለን وعنه አሁንም አብዱላህ ኢብኑ ዑመር በጂሃድ ጉዳይ ላይ ስለ ዘመቻ ጉዳይ ላይ ብዙ ሐዲሶችን አስተላልፈዋል አብዱላህ ኢብኑ ዑመር وعنه سيلاونم عبد الله بن عمر رضي الله عنه أن رسول الله صلى الله عليه وسلم كان ينفل بعد من يبعث في السرايا لأنفسهم خاصة سوى قسم عامة الجيش عبد الله بن عمر أهون منالو كان رسول عليه السلام أن رسول الله صلى الله عليه وسلم يا الله ملك صلى الله عليه وسلم كان نبر ينفل بعد من يبعث في سرايا مبالو ረሱል ሰለላሁ ዐለይሂ ወሰለም ያልተካፈሉበት ምንድነው ዘመቻ ሰራያ ይባላል እስከ 400 ቁጥር ያላቸው ምን ይባላሉ ብለናል ሰራያ ተብለው ይጠራሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ካነ ይነፍሉ ይሰጡ ነበር ተጨማሪ ስጦታ ይሰጡ ነበር ባዕዱ መየባሱ ከሚልኳቸው في ሰራያ እሳቸው ያልተሳተፉበት መሪ አድርገው ሚልኳቸው የተወሰኑ ከ5 ቁጥራቸው ከ5 እስከ 400 ያሉ ቁጥሮች ሰራያ ብሎ ይልካሉ እሳቸው አይሳተፉም የተወሰኑ ሁሉንም ጦር አሳተፉም ትንሽ ጦር ብቻ ይልካሉ ከዛ ውስጥ ዋና ተዋናዮች እዛ ሄደው ሙሉን ኃላፊነት ወስደው ሚሰለለውንም ሰልለው ለሚሰሩት ለአንዳንዶቹ ይሰጧቸው ነበር ለአንፉሲሂም ለነፍሶቻቸው ኻሰተን በተለየ መልኩ ይሰጧቸው ነበር ሲዋ ቀስሚ አመቲል ጀይሺ ከብዙሃን ወይም ደግሞ ከአጠቃሉ ሰራዊት ክፍያ ውጪ ለነዚህ ሰዎች ደግሞ ተጨማሪ ይሰጧቸው ነበር ካነ ይነፍሉ ይሰጡ ነበር ይሄ ማለት ምንድነው ምርኮውን ከሰጡ በኋላ ካከፋፈሉ በኋላ ለብቻ ደግሞ ማለት ነው እነዚህ መሪ አድርገው የሚልኳቸውም ደግሞ እዛ ላይ ብዙ ሚና ያላቸው የተለያየ ነገር ሲሰሩ ለማጠናከርና እነሱን ትልቅ ከዚህ የበለጠ ስራ እንዲሰሩ ለማበረታታት የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ይነፍሉ ይሰጡ ነበር ባዱ መየባሱ ፊሰራያ ከሚልኳቸው ከፊሎችን ለአንፉሲም ለነፍሳቸው ለራሳቸው ለነዛ ሰዎች ኻሰተን ማለት በተለየ ሁኔታ ማለት ነው ሲዋ ቀስሚ አመቲል ጀይሺ ከሰራዊቶቹ ከአጠቃላይ ሰራዊቶች ክፍልፍል ወይም ደግሞ ክፍያ በተጨማሪ ለምሳሌ ሁሉም 10 ፍየል ደረሰው ልበል እንደ ምሳሌ የምርኮ ግን እነዚህ ተደርገው ደግሞ የተላኩት ለብቻ የተላኩት ደግሞ አሉ አይደለ ማለት እዛ ላይ መሪ ሆነው ትልቅ ስራ ሲሰሩ
በመሰለልም ምን በማለትም ብዙ ነገር ሲሰሩ የነበሩት ደግሞ አሉ። ለነሱ ከዚህ ከ10 ፍየል ውጪ አላህ መልእክተኛው ሰለላሁ ዐለይሂ ወሰለም ምን ያደርጓቸው ነበር? ተጨማሪ ይሰጧቸው ነበረ። ይሄ እንግዲህ እንደማን ይወሰናል? እንደ መሪ ይወሰናል። መሪ የሆነ ሰው እዚህ ጋር መስላህ ነው ብሎ ካየ ለከሌን መስጠት አለብኝ ብሎ ቢሰጥ ችግር እንደሌለው ያመላክታል። ወይም ደግሞ ዑለማዎች ከዚህ ይዘው በዲን አካል ላይ የሚንቀሳቀሱ አካላቶች ይሄን ሐሳብ ካላሰቡበት የሚሰሩት ለዲን ሲለፉ በአላህ መንገድ ሲታገሉ ምን ሲሉ የዱንያን ጥቅም ሳያስቡ ተጨማሪ ነገር ከሰዎች ስጦታ ቢመጣላቸው ችግር እንደሌለው ያመላክታል። ግን ከመጀመሪያም መነሻቸው ሐሳባቸውና ጭንቀታቸው የሆነች ጥቅም የዱንያን ጥቅም ለማግኘት ብለው የሚነሱ ከሆነ ግን ምንድነው? ይሄ የተወገዘ ነው፣ ውድቀት ነው። ሐሳባቸው ሁሌም ለአላህ መሆን አለበት እንጂ ከአላህ ውጭ ያለ አካልን ወይ ደግሞ የሆነ ነገር አገኛለሁ ብሎ ጥቅምን ለማግኘት ብሎ መንቀሳቀስ የለባቸውም። ከዚህ ይሄን ያስተምረናል የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ለነዚህ ሰዎች በዚህ መልኩ ይሰጧቸው ነበር። አንድ ሰው እንግዲህ ለምሳሌ ሐጅ ሄዶ ለሐጅ ስነ ስርዓት እየሄደ ሐጁን ስራ ካከናወነ በኋላ የዱንያ ስራ የሆነ ነገር ሰርቶ ቢመጣ ችግር እንደሌለው ምን ብሏል ቁርአን? ለይሰ ዐለይኩም ጁናሁን አን ተብተጉ ፈድለን ሚን ረቢኩም ከጌታችሁ ችሮታ የሆነች ነገር ብትፈልጉ ችግር የለም ብሎ አላህ ቁርአን ላይ ገልጾታል። እዛ ላይ ስለ ሐጅ የቁርአን አንቀጽ ያመጣና ወሚንሁም መን የቁሉ ረበና አቲና ፊዱንያ ሐሰና ወፊል አኺረቲ ሐሰና እያለ አላህ የዱንያን ነገር ቢያደርጉ ችግር የለም በአጋጣሚው ቢጠቀሙበት ማለት ነው እንጂ ሀም ገማቸው በአላህ መንገድ ላይ የሆነ ነገር እያደረጉ ይታገሉ አይ እኔ ሞጣው ለዚህ ጥቅም ነው ብሎ ከወጣ ተበላሽተዋል። ያ መሆን የለበትም። የአላህ ከሊማ በላይ ሊሆን መጀመሪያ ማሰብ አለበት። በዳዋው እንቅስቃሴ በዲን እንቅስቃሴ ዒልም ሲማር በተለያየ መንገድ መጀመሪያ ለአላህ ብሎ ያን ነገር ማድረግ አለበት። በዛ በተጨማሪ ግን እከሌ በዚህ ጉዳይ ላይ ስለሚንቀሳቀስ ጠንካራ ስለሆነ ልናበረታታው የሆነ ነገር እናድርግለት ብሎ መሪውም ሊሆን ይችላል ወይ ሌሎቹ የማህበረሰቡ ክፍሎች ሊሆን ይችላል ቢያደርጉለት ችግር እንደሌለው ያመላክታል ማለት ነው። ስለዚህ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከከፊል ሰራዊቶቹ የተወሰኑትን ተጨማሪ ይሰጧቸው ነበር። ለአንፉሲም ኻስ ለራሳቸው በተለየ መልኩ ማለት ነው። ሲዋ ቀስሚ ዓመቲል ጀይሺ ከብዙሃኑ ከሁሉም ሰራዊቶች ክፍልፍል በተለየ መልኩ ማለት ውጪ ይሰጧቸው ነበረ። ስለዚህ መሪው በፈለገው መልኩ ይህን ነገር ማድረግ እንደሚችል የሚያመላክት ነው ማለት ነው። الحديث الخامس العاشر بعد 400 400 በኋላ 15ኛው ሐዲስ 415ኛው ሐዲስ عن ابي موسى عبد الله بن قيس الاشعري رضي الله عنه عن النبي صلى الله عليه وسلم قال من حمل علينا السلاح فليس منا ابي موسى الاشعري ተብሎ የሚጠሩት ابي موسى الاشعري عبد الله بن قيس ተብሎ ይጠራሉ። በጣም ድምጻቸው የሚያምር ነበር። ቁርአን ሲቀሩ ድምጻቸው በጣም ያምራል። እኚህ ሱሐቢ ባስተላለፉት ሐዲስ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምን አሉ? መን ሐመለ አለይና በእኛ ላይ ያነሳ ሲላህ ማለት መሳሪያ ማለት ነው፣ ወይም ብረትን ማለት ነው። ሊወጋን እኛ ላይ ጠላቱን የተነሳ ፈለይሰ ሚና ከኛ አይደለም ማለት ነው። ይሄ ማለት ምንድነው? በሙስሊም መሪ ላይ ጦርን ማስነሳት የተከለከለ ነው። ያ መሪ ኩፍርን እስካልሰበከ ድረስ ኩፍር ደረጃ እስካልደረሰ ድረስ ጥፋት እንኳን ቢኖርበት እሱ ላይ መምከርና መገሰጽና እንት ማለት እንጂ ጦር ማንሳት ምንድነው? የተከለከለ ነው። መን ሐመለ ዐለይና ሲላህ በእኛ ላይ ጦርን ያነሳ ፈለይሰ ሚና ከኛ አይደለም። የሙስሊም መሪ ኖሮ እሱ ላይ ጦር ማንሳት የተከለከለ ነው። ህዝቡ ሙስሊሙ ማህበረሰብም ጦር ያነሱትን አካል አብሮ ከሙስሊሙ መሪ ጋር ሆኖ ምን ሊያደርግ ይገባል? ሊዋጉ ይገባል እንጂ እነዛ ተባባሪ መሆን የለበትም። ስለዚህ በሙስሊም ላይ በምንም መልኩ ጦር ማንሳት የተከለከለ እንደሆነ ያመላክታል። ይህ ሐዲስ እንግዲህ ስለ ጂሃድ እየተማርን አንዳንዱ ጂሃድ ነው ተብሎ ዝም ብሎ ሙስሊም መሪዎች ላይ የሚያነሳል። ይሄ እጅጉን የተወገዘ ክልክል ነው። ያን አካል መምከር መገሰጽ እንጂ ዝም ብሎ ተነስቶ ብቻ የስልጣን ጥም እንዳለበት እንትን ተነስቶ ፈተና መቀስቀስ የተከለከለ እንደሆነ ያሳየናል ማለት ነው። ኪታቡል ጂሃድ ላይ የመጨረሻው ሐዲስ የኪታቡል ጂሃድ የመጨረሻው ሐዲስ 416ኛ ሐዲስ ነቢ ሙሳ ረዲየላሁ ዐንሁ ቃል ሱኢለ ረሱሉላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢዩ ዐለይሂ ሰላቱ ወሰላም ተጠየቁ። አኒ ረጁሊ ስለ አንድ ሰው ተጠየቁ። ዩቃቲሉ ሸጃዓተን በጀግንነት ስለሚዋጋ በቃ ደፋር ነው እከሌ እኮ ማለት በቃ ሲፋለም ኃይለኛ ነው ተብሎ ዝናን ስለሚፈልግ ማለት አለ ጀግንነትን ስለሚያሳይ አካል ተጠየቁ። ወዩቃቲሉ ሐሚየተን እንደዚሁም ደግሞ ሐሚያ ማለት ደግሞ ለጎሳው ለወገኖቹ የሚዋጋ
ወዩቃቲሉ ሪያአን ይዩልኝ ይስሙልኝ ብሎ ሰው እንዲያዩ ደግሞ ጀግንነቱና የጦር ስልቱን የጦር አመራሩን እንዲያውቅለት የሚፈልግም አካል አለ። ስለሱ ተጠየቁና ስለነሱ ሰዎች ተነሱና አዩ ዛሊከ ፊ ሰቢልላህ አሏቸው። ታዲያ በአላህ መንገድ ላይ ፊ ሰቢልላህ የሚባለው ከነዚህ ውስጥ የቱ ነው ብሎ ተጠየቁ። ስለምን ተነስቷል? ሸጃዕ አለ፣ ጀግንነት አለ፣ ሐሚያ አለ፣ ለወገኖቹ ለጎሳው መዋጋት አለ፣ ሪያአን አለ። የደግሞ ሪያአን ምንድነው ደግሞ እዩልኝ ይስሙልኝ ብሎም ይዋጋ። ይሄን አነሱና ሷሃቦቹ አዩ ዛሊከ ፊ ሰቢልላህ ከነዚህ ውስጥ በአላህ መንገድ ፊ ሰቢልላህ የቱ ነው አሏቸው። ፈቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢዩ ዐለይሂ ሰላቱ ወሰላም አሉ መን ቃተለ የተጋደለ ሊተኩነ ከሊመቱላሂ ሂየል ዑልያ ሊተኩነ እንድትሆን ከሊመቱላህ የአላህ ከሊማ ሂየል ዑልያ የበላይ እንድትሆን ላኢላሃ ኢለላህ የበላይ እንዲሆን ብሎ የተዋጋ ፈሁወ ፊ ሰቢልላህ እሱ ነው በአላህ መንገድ ፊ ሰቢልላህ እንጂ ሶስቱ ምንድናቸው? ውድቅ ናቸው። ለጀግንነትም ለሰይልኝም ለጎሳም መዋጋት ውድቅ ነው። አንዳንዱ ለጎሳ መዋጋት ሲባል እንግዲህ ምንድነው ጎሳዎቹ ራሳቸው በድለው መሆኑን በዳዮች መሆኑን እያወቀ አይ ወገኖቼ ብሎ የሚዋጋ አለ። በዳይ ሆኖ እያወቀ የለም። ፊ ሰቢልላህ ሊባል የሚችለው ለዘሩም መሆን የለበትም፣ ለጀግንነትም ብሎ ማሰብ የለበትም፣ እንደዚህም ሰዎች ይዩልኝ ብሎ ማሰብ የለበትም። ምንድነው መሆን አለበት? ሊተኩነ ከሊመቱላሂ ሂየል ዑልያ የአላህ ከሊማ ላኢላሃ ኢለላህ የበላይ እንዲሆን ኢስላም የበላይ እንዲሆን ብሎ መልፋት መድከም በዛ እንጂ መዋጋት ያለበት ከዛ ውጭ ባለ መንገድ ላይ ሊዋጋ አይገባም ብለው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ስለዚህ ጂሃድን ጂሃድ ሊያሰኘው የሚችለው መሪ ሲኖረው ብቻና ብቻ ነው። ያለ መሪ ጂሃድ የሚባል ነገር የለም። ይሄም ትኩረት ሊሰጠው ይገባል። እንግዲህ ሪያ ይዩልኝ ይስሙልኝ የሚባለው ነገር እጅግ ስራን በአጠቃላይ የሚያበላሽ በአላህ መንገድ ላይም ደሙ ቢፈስ ምን ቢል መጀመሪያ አካባቢ ኪታቡል ጂሃድን ስንጀምር እንደቀራ ነው ነገ የውመል ቂያማ ደሙ ፈሶ ይመጣል። አላህ የሰጠውን ኒዕማ ያረጋግጣል። ምን ይላል? ለምን አይን አደረግ ሲለው ያንተ ከሊማ የበላይ እንዲሆን ብሎ ሲናገር አላህ የልቡን ያውቃልና ከዘብተ አብዲ ባሪያዬ ወይ ዋሽታል ይለዋል። አንተ የተዋጋው ጀግና እንድትባል ነበር። ወቀድ ቂል ያ ደግሞ ተብሎልሃል። ስለዚህ እኔ ጋር አሁን ዱንያ ላይ በሰራው ጀብድና ስራ ምንም ነገር የለህም፣ ወደ ጀሃነም ውርሰዱት ይባላል። ጀሃነም ይገባል። ማን? በአላህ መንገድ ተዋጋው ብሎ የሚያስበው ቀልቡን ውስጡን የሚያውቀው ማን ነው? አላህ ነው። ስለዚህ በየትኛው መንገድ ላይ ንያችን መስተካከል እንዳለበት ኢነመል አዕማሉ ቢንያ ነው። ንያ ካላማረ የምታደርገው ነገር ለአላህ ካልሆነ ማንኛውም ኸይር ስራ ብትሰራ ንያህ ሌላ ነገር ከሆነ ተቀባይነት የለውም። አንድ ስራ አላህ ዘንድ መቅቡል ለመሆን በትንሹ ሁለት መስፈርት ያስፈልጋል። የመጀመሪያው ኢኽላስ ነው፣ ለአላህ ተብሎ መሰራት አለበት። ሁለተኛው ሙታባዓ ነው። ሙታባዓ ማለት ረሱልን አለይሂ ሰላቱ ወሰላም መከተል ነው። ነብዩን ሳልከተል ስሜቴን ፍላጎቴን ተከትዬ ሰርቼ ኢኽላስ ነው ለአላህ ብዬ ነው ብል ተቀባይነት የለውም። ወይ ደግሞ ለአላህ ብዬ ነው ምሰራው ብዬ የእሳቸውን መንገድ ሳልከተል ከሆነ ተቀባይነት የለውም። የእሳቸው መንገድ ሆኖ ደግሞ ትክክለኛ መንገድ ትክክለኛ ያስተማሩት ትክክለኛ ጎዳና ሆኖ ግን ንያዬ እከሌ እንዲያየኝ እከሌ እንዲያደንቀኝ ለከሌ ብዬ የምሰራው ከሆነ ዋጋ የለውም። ማንኛውም ስራ ስንሰራ ለአላህ ነው። ሰደቃ ስትሰጥ ለሰዎች እይታ እንዳሰጥ አላህ ብቻ ምንዳን እንዲለግስህ ደረጃን ከፍ እንዲያደርግልህ ምህረት እንዲለግስህ ነይተ ሰደቃ መስጠት ነው፣ ምጽዋት መስጠት ነው። ሰውን ከተጨነቀበት ነገር መገላገል ለማን ብለህ? ለአላህ መሆን ነው። ለአላህ ካልሆነ ስራ ይበላሻል። ኢነላሃ ላ የንዙሩ ኢላ ሱወሪኩም ወአምዋሊኩም ወላኪን የንዙሩ ኢላ ቁሉቢኩም ወአዕማሊኩም። አላህ ወደ እናንተ የሰውነት ቅርጽ እንደዚሁም ደግሞ ወደ ንብረቶቻችሁ አይመለከትም። ወላኪን የንዙሩ ኢላ ቁሉቢኩም፣ ነገር ግን ወደ ቀልባችሁ ይመለከታል። ቀልብህ ምን አስበዋል? ምን ነይቷል? ምንድነው እስቲ ያሰበው? የቀልባችንን አላህ ኢነላህ ዓሊሙን ቢዛቲ ሱዱር፣ አላህ በልቦና ውስጥ የተደበቀ ነገር በአጠቃላይ የሚያውቅ ጌታ ነውና ከሱ የሚደበቅ ከሱ የሚሰወር ነገር የለምና አላህ ያውቋል። ልብህን አላህ ይመለከታል። ምንድነው ያሰብከው? ምንድነው ያቀድከው? እኛ ለሰዎች ሷሊህ መስለን ብንታይ፣ ለሰዎች መልካም መስለን ብንታይ፣ ለሰዎች እንደ ከሌ እኮ ሲሰራ ተብሎ ብንመስልም የኛን ውስጥ እንግዲህ የሚያቆማል ነው አላህ ነው። ከአላህ አይሰወርም። ወአማሊኩም አሉ ወደ ምሰሩ ስራ ጥሩ ነው ጥሩ አይደለም አላህ ያንን ነው የሚመረምረው። ስለዚህ ስራችንን ለአላህ ማድረግ ነው። ያ ከሆነ
ትልቅ ደረጃ ያለው። ከዛ ውጭ ግን መን ቁቲለ ዱነ ማሊሂ ፈሁወ ሸሂድ ነው። ለገንዘቡ የተጋደለ ሸሂድ ነው። ሸሂድነት ደረጃ ከሆነ አንድ ሴት እየወለደች ብትሞት ሸሂድ ናት ማለት ናት። በዚህ በሆድ በሽታ በምን በመሳሰሉት ወረርሽኝ ያላል በሽታው በሆድ ቢሞት ሸሂድ ነው። ሸሂድነቱ ደም እንደተፋሰሰ ባይሆንም የሸሂድነት ደረጃ ግን በዚያ አለ። በወሊድ ላይ የሞተች ሴት ሸሂድ ናት ተብሏል። ለንብረቱ ሲል ሌባ መጥቶ እየታገለ ቢሞት ሸሂድ ነው። ቤተሰቡን ደፍሮበት ወይም ለፍሮበት እሱን ቤተሰቡን ሊያጠቃበት መጥቶ ለነሱ ሲከላከል ቢሞት ሸሂድ ነው እንደ ኢስላም። ቤተሰቡን ሊጎዳበት ወይ ንብረቱን ሊዘርፍበት መጥቶ ሲታገለው ያ ሌባው ቢሞት እንደ ኢስላም ይህ ሰው ተጠያቂ አይደለም። እንደ ኢስላም ለመግደል ብሎ አይደለም፣ ግን ሲከላከለው ነገር ሆነ ተጠያቂ አይደለም። ይህን ያህል ደረጃ ያለው ነው። አላህ Subhanahu Wa Ta'ala ኢስላምን የበላይ አድርጎልን እኛም በዲናችን ጠንካራ ሆነን የበላይነታችን በዱንያ ላይ ተረጋግጦ የምንኖር አላህ ያድርገን። ኪታቡል ኢትቅ የኪታባችን የመጨረሻው ባብ ኪታቡል ኢትቅ ለምን መጨረሻ አደረገው ከተባለ ኪታቡል ጂሃድ አለ። ኪታቡል ጂሃድ ላይ አሸናፊ የሆነ አካል የሚማርካቸው ምርኮኞች አሉ። እነዚህ ምርኮኞች ኢስላም በባርነት እንዲቀጥሉ አይፈልግም። ነገር ግን በግድም ማስለም አሁንም መግደልም የተወገዘ ነው ማለት በቃ ተማርኳሉ እነሱ ላይ ያከባር ነው። እስር ቤት እንክተት ከተባለ ከባድ ነው። ስለዚህ ምን አደረገ ኢስላም ለማህበረሰቡ ምን አደረገ? ያንተ አገልጋዩን ብሎ አከፋፈለ ኢስላም። በዛ ባከፋፈለበት የመጨረሻ አማራጭ ማለት ነው። በነፃ ከለቀቋቸው እነዛ ሰዎች ምን ሊመጡ ነው? ነገ ደግሞ ተደራጅተው ሙስሊሙን ሊያጠቁ ሊመጡ ነው። ስለዚህ የመጨረሻ አማራጭን በባርነት እንዲያዙ አደረገ። የመጨረሻ አማራጭ። በዛ ሰዓት ደግሞ ግን ምን አለ? ያ ሰው ከሚበላው ሊያበላው፣ ከሚጠጣው ሊያጠጣው፣ ከሚለብሰው ሊያለብሰው እንክብካቤ እንዲያደርግለት፣ ከአቅሙ በላይ ስራም ደግሞ ጫና እንዳያደርግበት ኢስላም አደረገ። ይህን ሁሉ አደረገና ደግሞ አንድ ሰው የሆነ ጥፋት ካጠፋ ያ ጥፋቱን ማበሻ ምን ነፃ ማውጣት ነው አለ? ባሪያን ነፃ ማውጣት ነው አለ። ባርነትን ነፃ ያወጣ እንደ ኢስላም የለም። ዓለም ላይ ብዙ አካላት ብዙ ሀገራትን ወረው ብዙ ብዙ በደል አሳይተዋል። እና አሜሪካን፣ አውሮፓ የመሳሰሉት ብዙ መከራዎችን አድርገዋል። ኢስላም ግን መጣና ምን አደረገ? ባርነትን እንዴት ነው ከሰው ጫንቃ ከባርነት ጫንቃ አንድ ሰው እንዴት ነው ሁር ነፃ ሊሆን የሚችለው? ያን መንገድ አሳሰበ። አንደኛ ደረጃውን በመግለጽ ባሪያን ነፃ ማውጣት ይህ አዲር እንደዚህ ያለው እንደዚህ ደረጃ ያለው ብሎ በመግለጽ፣ ሁለተኛ ሰው ጥፋት ሰርቶ ያ ጥፋትን ማበሻ እንደዚህ ማድረጊያ ባሪያን ነፃ ማውጣት እያለ ባርነትን ሰው ልጅ ከባርነት ነፃ እንዲያወጣ የለፋ ያስተማረ እንደ ኢስላም የለም። ለምሳሌ ይሄ ባርነትን በቁርአን በሐዲስ ባሪያን ነፃ ማውጣት በቁርአን በሐዲስ ኢጅማዕ የተገኘበት ነው። ፈታህሪሩ ረቀበቲ ሙእሚና ሙእሚን የሆነችን ነፍስ ባሪያን ነፃ ማውጣት እያለ እያስተማረ፣ በሐዲስ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም መን አዕተቀ ረቀበተን ሙስሊማ ሙስሊም የሆነን ባሪያን ነፃ ያወጣ አዕተቀ አላሁ ቢኩሊ አድዊን ሚንሁ ዑድወን ሚነናር አላህ ከእያንዳንዱ የሰውነት ክፍል ምን ያደርግለታል? ከጀሃነም እሳት ነፃ ያወጣዋል። ረሱል ሰለላሁ ዐለይሂ ወሰለም የተናገሩት ነው። አዩማ እምሪኢን ሙስሊም አዕተቀ እምራአን ሙስሊመን ካነ ፈካከሁ ሚነናር ከጀሃነም እሳት እንደዚሁ ነፃ እንደሚወጣ በብዙ መልኩ ይሄን ደረጃ እየተናገረ መጥቷል። ቅድም ደግሞ እንዳልኳችሁ ጥፋት ሲያጠፋ አንድ ሰው ያንን ጥፋቱን ማካካሻ ምንድነው? ባሪያን ነፃ ማውጣት ነው። በባርነት ምናልባት እጆቻቸው ውስጥ የገቡ ካሉ ወፊ አይማኒኩም ብሎ አላህ በእናንተ ስር የሚገኙ በብሉት መምሉኮችን እሱ የሚቆጣጠራቸው እሱ የሚያስተዳደራቸውን በአጠቃላይ ሁም ኢኽዋኑኩም ወአኽዋሉኩም ጀዐለሁም አላሁ ተሕተ አይዲኩም አላህ እነሱ ወንድሞቻችሁ ናቸው፣ ከእናንተ ስር አላህ አድርጓቸዋል። ፈመን ካነ አኹሁ ተሕተ የደይሂ በእጁ ስር ያለው ወንድሙ ካለ ፈልዩጥዕሙሁ ሚማ ያእኩል ከሚበላው ያብለው፣ ወልየልቢሱሁ ሚማ የልበስ እንደዚሁም ከሚለብሰው ያልብሰው። የማይችለውን ስራ ደግሞ አያድርግበት፣ የማይችለውን ስራ ካዘዘው ደግሞ አግዟቸው ብለው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በዚህ መልኩ በምንም መልኩ ሌላ ችግር እንዳይፈጠር እንደዚሁም ጫና እንዳይመጣ ኢስላም ያስተማረበት መንገድ ነው።